እንኳን ለሊቀ ሰማዕቱ ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃን የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በሰኔ ወር የሚነበበውን የሊቀ ሰማዕቱ የቅዱስ ጊዮርጊስን ገድሉን እናሰማለን። በአካል ሦስት በመለኮት አንድ በሆነ አንድ አምላክ አብና ወልድ መንፈስ ቅዱስም አምነን ጌታችንና መድኃኒታችንን አምላካችን ኢየሱስ ክርስቶስ መርጦ ከፍ አድርጎታልና ስም አጠራሩ ከጽንፍ እስከ ጽንፍ የታወቀ በወርሃ ሰኔ ዕለት የሚነበብ የፋርስና የልዳው ኮከብ የሊቀ ሰማዕታት የኃያሉ የቅዱስ ጊዮርጊስን የልደቱን ነገር እንናገራለን። የጽድቅ ብርሃን ወንጌልን በምድረ ልዳ ያበራ የብሩህ ኮከብ ኃያልና መስተጋድል ንዑድ ክቡር ሊቀ ሰማዕታት ፍጡነ ረድኤት ቅዱስ ጊዮርጊስ ጸሎቱና በረከቱ በእኛ በሁላችን ሕዝበ ክርስቲያን እንዲሁም በወዳጆቹ ላይ አድሮ ይኑር ለዘላለሙ አሜን። የእግዚአብሔር ልጅ የአብና የመንፈስ ቅዱስ ቃላቸው ጌታዬ ኢየሱስ ክርስቶስ ሆይ ቅዱስ ስምህን ሲክዱ በእጃቸው ለሠሩት ጣዖትም ሲሰግዱ ባየና በሰማ ጊዜ ካንተ በቀር ሌላ ረዳት ሳይሻ በሰባ ነገሥታት ፊት የቆመውን ይህንን ሊቀ ሰማዕታት ቅዱስ ጊዮርጊስን አመሰግነው ዘንድ ልቤን በማስተዋል አብርተህ አንደበቴን ክፈትልኝ። ያን ጊዜ በነገሥታቱ ፊት ሕግህን እናገራለሁ። አላፍርም ያለውን የነቢዩ የዳዊትን ቃል ፈጸመ። ይህ ቅዱስ ጊዮርጊስ ወጣት ሲሆን የሚያስፈሩ ሰባ ነገሥታትን አልፈራም። ቃልህ ሕፃናትን ጠቢባን ያደርጋል ተብሎ እንደተነገረ የማይታየውን መንግሥተ ሰማያትን ተስፋ አድርጓልና 7 ዓመት ባሰቃዩት ጊዜ አላጉረመረመም፣ ቸልም አላለም። ብዙ መከራ በመቀበል በመድከም በመጋዝ በመሰንጠቅ በብረት ምጣድ በመቃጠል በመገረፍ በመራቆት በረሃብ በጽም በመቸንከር በእሳት ሰይፍ በመቆረጥ መከራን ሁሉ ተቀበለ። የዚህ ሊቀ ሰማዕታት ቅዱስ ጊዮርጊስም ስቃይ ብዙ ነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስም የተቀበለው ሕማም አንዲቷስ እንኳ ለሞት ታደርሳለችና መዋቴው በሕያውነት ይለወጥ ዘንድ በላዩ ሌላ ሳንለብስ ከእርሱ ልንለይ አይወድም። ይህን ያለውን የኋላዬን ትቼ ወደፊት እገሰግሳለሁ እርሱንም እከተላለሁ ያለውን ቅዱስ ጳውሎስን መሰለ። በመከራም ሁሉ 7 ዓመት ቆየ። ከእንግዲህ ወዲህ የዚህን የታላቁን ሊቀ ሰማዕታት ቅዱስ ጊዮርጊስን የልደቱን ዜና ጥቂት እንነግራችኋለን። የክርስቲያን ወገኖች ሆይ እናንተም ለማስተዋል ተዘጋጁ። ስሙ ዘሮንቶስ የሚሰኝ የልዳ ሀገረ ገዥ ልጅ የሚሆን አንድ ሰው በቀጰቆድያ ሀገር ነበር። በፈቃደ እግዚአብሔርም ወደ ፍልስጤም ሀገር ሄደ። አንዲት ቀን በመርከብ ላይ ቁጥራቸው 14 የሚሆን ጓደኞቹ ነጋዴያን ሁሉ ተኝተው ነበሩ። ሁሉም አንድ ሕልም አለሙ። እነሆ ከዘሮንቶስ ወገብ የወይን ሐረግ ሲወጣ አዩ። ሊቀ ሰማዕታት ቅዱስ ጊዮርጊስ በእውነት ዓለምን ሁሉ ደስ ያሰኘ የወይን ሐረግ ነው።
ነቢዩ ኢሳይያስም ለወዳጄ እግዚአብሔር በለመለመ መስክ የወይን ቦታ አለው ብሎ እንደተናገረ ጉንደ ወይኑ ክርስቶስ ሲሆን በእግዚአብሔር የተመረጠ ዞሮንቶስ ለመለመ ወይን ነው። ጣዕመ ረድኤቱ እስከ ጽንፈ ዓለም የታወቀ የሰመረ የወይን ፍሬ ቅዱስ ጊዮርጊስን አብቅሏልና። ዳግመኛም በሌላው ቀን ዞሮንቶስ በሮም ሀገር በንጉሡ ግቢ ሳለ ንጉሡ ሕልም አየ። እልፍ እልፍ የሚያበራ ፀሐይ ብርሃን ከዋክብት በክብር ምስጋና ከበውት ከዞሮንቶስ ወገብ ሲወጣ አይቶ ከእንቅልፉ በነቃ ጊዜ ሕልሙን ይተረጉምለት ዘንድ ጠቢባን አዋቂዎችን ጠርቶ ሕልሙን ነግሮ ተርጉሙልኝ አላቸው። ከእነርሱም ገናና ንጉሥ ከእነርሱ ይወለዳል ብሎ የተረጎመለትም አለ። ሌሎችም እንደ ልባቸው ሐሳብ ተረጎሙለት። አንዱ ግን ሃይማኖቱ የጸና ምግባሩ የቀና ልጅ ከዞሮንቶስ ይወለዳል አለ። ነገር ግን ይህን ያለው የበለዓምን አህያ ካናገራት መንፈስ ቅዱስ ተነስቶ ነው እንጂ ከልቡ አንቅቶ አይደለም። እርሱ ራሱ በለዓም ከያዕቆብ ኮከብ ይወጣል ከእስራኤልም ኀጢአትን ያርቃል ብሏል። ንጉሡም ይህን የሕልሙን ትርጓሜ በሰማ ጊዜ እጅጉን አደነቀ፣ በልቡም አሳደረው። ይህ ሊቀ ሰማዕታት ቅዱስ ጊዮርጊስ በቅድስት ሥላሴ በማመን ብርሃን የፋርስን ሀገር ያደመቃት የእውነት ፀሐይ ነው። ከዚህ በኋላ ዞሮንቶስ ደስያ ከምትባል ሀገር ሚስትን አገባ። ስሟም ቴዎብስቲያት ይባል ነበር። እርሷም የተቀደሰች የተመረጠች እግዚአብሔር ማኅፀኗን የባረከላት ነበረች። ብርሃኑ በዓለም ሁሉ ለደረሰው ኮከብ ማደሪያ ይሆን ዘንድ ዞሮንቶስም ካገባት በኋላ 2 ሴቶች ልጆች ወለደች። የአንዲቱ ስሟ ማርታ፣ የሁለተኛይቱ ስሟ እስያ ይባል ነበር። ከዚህ በኋላ ይህንን ብሩህ ኮከብ መስተጋድልን ወለደችው። መልኩ የሚያምር ቁመቱ አርዘ ሊባኖስ፣ መልኩም መልአከ እግዚአብሔርን ይመስላል። ስሙንም ጊዮርጊስ ብለው ሰየሙት። ትርጉሙም የሃይማኖት ገበሬ ማለት ነው። ቅዱስ ጊዮርጊስም ብዙ ትሩፋትን ሠራ፣ ለሰውነቱ አልራራለትም። በነቢዩ ቅዱስ ዳዊት ስለ አንተ ሁል ጊዜ ይገድሉናል ተብሎ እንደተጻፈ በልዩ ልዩ ስቃይና ተጋድሎ ቆይቶ ብዙ ጊዜም ሞተ። የታመንክ ዞሮንቶስ፣ የከበርሽ ቴዎብስታ ሆይ ሀብታችሁ ምን ያምር! እንደ ሕፃን ይስሐቅ ከብዙ ልጆች የሚበልጥ ልጅን ወልዳችኋልና። ይስሐቅ አንድ ቀን ብቻ በሕሊና ተሰዋ፣ በሩሩህ አባት እጅ ሰይፍ ተመዘዘበት። ንዑድ ክቡር ሊቀ ሰማዕታት ቅዱስ ጊዮርጊስ ግን በገቢር ተሰዋ። በማይራሩ ሰዎች እጅ 7 ዓመት ሰይፍ ተመዘዘበት። የከበርክ ዞሮንቶስና የከበርሽ ቴዎብስቲያ ሆይ ክብር ይገባሻል። በአሸናፊው በእግዚአብሔር ፊት የሚያርገውን የተወደደ መሥዋዕት አፍርታችኋልና። የከበርክ ዞሮንቶስና የከበርሽ ቴዎብስታ ሆይ ክብር ይገባሻል። ከሰባው ነገሥታት ፊት ግርማ የተነሳ የማይሸበር የማይደነግጥ ልጅ አግኝታችኋልና። ይህ ሊቀ ሰማዕታት ቅዱስ ጊዮርጊስ ከእናንተ ባይወለድ ኑሮ ክርስቲያን ወገኖቼን በመከራቸው ጊዜ ጥቂትስ እንኳን ሳይዘገይ ፈጥኖ ማን ይረዳቸው ነበር? እርሱ ፍጡን ረድኤት ነው። ይህ ሊቀ ሰማዕታት ቅዱስ ጊዮርጊስ ባይወለድ ኑሮ ሐዘንተኞችንስ ማን ያረጋጋቸው ነበር? ይህ ሊቀ ሰማዕታት ቅዱስ ጊዮርጊስ ባይወለድ ኑሮ ነጋዴያንን በባሕር በየብስ ካለው አደጋ ማን ይጠብቃቸው ነበር? ነገር ግን ይህ ሊቀ ሰማዕታት ቅዱስ ጊዮርጊስ ክርስቲያንም አረማዊም ቢሆን ለሚጠራው ሁሉ ፈጥኖ ይደርሳል። ይልቁንም የቅዱስ ጊዮርጊስ አምላክ እርዳን እያሉ በጸለዩ ጊዜ ሃይማኖት ያላቸውን ሰዎች ይረዳቸዋል።
በመንፈስ ቅዱስ የተመረጠ አለኝታ ነውና። ፈጣሪ በቅዱስ መስቀል እንደተሰቀለ ለምን አላስብም? እንዲህም እያለ ጸንቶ በመመስከር የክርስቶስን መከራ መስቀል ለተቀበለ ለዚህ ሰማዕት ክብር ይገባዋል። ስለዚህም ማኅበረ መላእክት በአንድነት ይሉታል፣ በንጽሕናው በቅድስናው እነርሱን መስሏልና። እርሱን ማኅበረ ነቢያት ያደንቁታል፣ ማኅበረ ሐዋርያትም ያከብሩታል፣ ማኅበረ ሰማዕታትም አለቃችን እያሉ ያከብሩታል፣ ይወዱታል። ወላዲተ አምላክ እመቤታችን ቅድስት ድንግል ማርያምም እጅግ ተወደዋለች። ለተጨነቁት እንዲረዳቸው የታሰሩትን እንዲፈታ ትልከዋለች። የፈጠሩትን ስሉስ ቅዱስ አብና ወልድ መንፈስ ቅዱስም 7 አክሊላትን አቀዳጁት። መዋቲ ነፍስ ሁላ ከሥጋ በተለየች ጊዜ አስቀድሞ በእኛ ስሉስ ቅዱስ መንበር ፊት ስገድ፣ በኋላም ለወዳጃችን ጊዮርጊስ እጅ ንሳው ብለው በቸርነቱ ከፍ ከፍ አደረጉት። ነገር ግን ይህ ሁሉ የተነገረው የሊቀ ሰማዕታት ቅዱስ ጊዮርጊስ ምስጋናው ከክብሩ ያንሳል፣ ከታላቅ ባሕር እንደ ጭልፋ መቅዳት ማለት ነውና። የዚህ ሊቀ ሰማዕታት ቅዱስ ጊዮርጊስ ምስጋናው ክብሩ ብዙ ነውና። ጸሎቱና በረከቱ አማላጅነቱ ተስፋ ከምናድርግ ከእኛ ጋር ይሁን ለዘላለሙ አሜን። ይህችንም አዲስ በዓል ያደረግን በወልደ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እንጂ ከልባችን ደፍረን አይደለም። ያለኔ ረዳትነት ምንም ልታደርጉ አትችሉም ብሎ እርሱ እንደተናገረው በእናቱ በቅድስት ድንግል ማርያምና በአማላጁ በሊቀ ሰማዕታት በቅዱስ ጊዮርጊስ ረድኤት ነው እንጂ። በወርኃ ሚያዝያ 1 ቀን ስቃይ ባጸኑበት ጊዜ 21 ዓመት ከ3 ወር ሆኖት ነበርና ይህን ሲል መጽሐፈ ገድሉ የተናገረውን አይተን በዚህ ፍለጋ ዕለት ወደ ዕለተ ልደቱ ቁጥር ደረስን። ይኸውም በወርኃ ጥር 2 ቀን ነው። በወርኃ ሚያዝያ 1 ቀን ከዚህ በጎደለው 1 ቀን ትሞላለች። የወርኃ የካቲትና የወርኃ መጋቢት ወር ሙሉ ይሆናል። እሊህ 3 ወራት ሊቀ ሰማዕታት ቅዱስ ጊዮርጊስ በተጋድሎ ከኖረባቸው 21 ዓመታት የተረፉ ናቸው። ሊቀ ሰማዕታት ቅዱስ ጊዮርጊስን ለመረጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ከቸር አባቱና ከማሕያዊ መንፈስ ቅዱስ ጋር ፍጹም ምስጋና ይገባል። የዚህ ሊቀ ሰማዕታት ቅዱስ ጊዮርጊስ የተቀደሰች የልደቱ በረከትም ከእኛ ከሁላችን ሕዝበ ክርስቲያን ጋር ትሁን ዛሬም ዘወትርም ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ ከሁላችን ሕዝበ ክርስቲያን ጋር ይሁንና ኃያሉ ገባሬ መንክራት ኃያሉ መስተጋድል ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገው ታምሪ ነው። በፍጹም ልቡ ሊቀ ሰማዕታት ቅዱስ ጊዮርጊስን የሚወድ አንድ ግብፃዊ ነበር። ከፍቅሩም ብዛት የተነሳ እጅግ ያማረ ቤተ ክርስቲያንን አሳነጸ። የእግዚአብሔርንም የሕጉን ታቦት ለማስገባት በፈለገ ጊዜ ከሃዲ ንጉሥ መጥቶ ከሚስቱ ጋር ቤተ ክርስቲያኑን መኖሪያ አደረገው። ቤተ ክርስቲያኑን ያሳነጸው ይህ ሰው በችኮላ ሄዶ ለሊቀ ጳጳሱ ነገረው። ሊቀ ጳጳሱም ተነስቶ ወደ ንጉሡ ሄደና ለምን የማይገባ ሥራ ትሠራለህ? ቤተ ክርስቲያኒቱ የታነጸችው በኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ስም ነውና ብሎ ጠየቀው። ንጉሡም ይህንን ንግግር ሰምቶ እጅግ ተቆጥቶ ያስረውና ይገርፈውም ዘንድ ወደደ። ሊቀ ጳጳሱ እጅግ አዝኖ ዓይኑንም ወደ ሰማይ አቅንቶ በጌታችን ኢየሱስ ክርስቶስ ስም ኃያሉ ሰማዕት ቅዱስ ጊዮርጊስ እንዲህ ሲል አዳኘው። አንተ ቅዱስ ጊዮርጊስ ሆይ በዚህ አላዊ ንጉሥ ላይ ኃይልህን የማትገልጽ ከሆነ ከማኅበረ ሰማዕታት ሁሉ ጋር በእግዚአብሔር ፊት አትቁም እያለ አማጸነ።
ሊቀ ጳጳሱም ይህንን እየተናገረ ሳለ ገባሬ ታምር ኃያሉ ሰማዕት ሊቀ ሰማዕታት ቅዱስ ጊዮርጊስ በግልጽ እያዩት በነጭ ፈረስ ተቀምጦ በሰማይ ላይ እንደ እሳት እያንበለበለ በድንገት ከተፍ አለ። ወደ ከሃዲው ንጉሥ ወዳለበት ወደዚያ ቤትም ገብቶ በጦር ወግቶ ከዙፋኑ ገለበጠው። ከቤተ ክርስቲያኑ ወደ ሩቅ ስፍራ ወስዶ በምድር ላይ ጣለው። ያን ጊዜም ያ ክፉ ንጉሥ ክፉ አሟሟትን ሞተ። ሚስቱም እንዲሁ ሆና ሞተች። የሚንቀሳቀስና የማይንቀሳቀስ ንብረቱን በተነ፣ ከቶ ምንም የተረፈ አልነበረም። በዚያ የነበሩ ሰዎች ሁሉ ታላቅ ፍርሃት ወደቀባቸው፣ ፈጽመው አደነቁ። ሊቀ ጳጳሱም ከተደረገው ታምራት የተነሳ ፈጽሞ አደነቀ። ከዚህም በኋላ ኃያሉ ሰማዕት ቅዱስ ጊዮርጊስ ሊቀ ጳጳሱን ካማጸንከኝ ግዝት ፍታኝ አለው። እንዲሁም ፈታውም። በዚያን ጊዜ በስሙ ከታነጸው ቤተ ክርስቲያን በፍጹም ደስታ በምስጋናና በዝማሬ በኃያሉ ሰማዕት በቅዱስ ጊዮርጊስ እጅ ኃይሉን የገለጸ እግዚአብሔርን እያመሰገኑ ታቦተ ሕጉን አስገቡ። የሊቀ ሰማዕታት የቅዱስ ጊዮርጊስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሰኔ 23 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 23 በዚች ቀን በእስራኤል ሁሉ ላይ የነገሰ የዳዊት ልጅ የሶሎሞን የዕረፍቱ መታሰቢያ ነው። የዚህ የሶሎሞንም የእናቱ ስም ቤርሳቤ ነው። ዳዊትም ሕግ ተላልፎ ከእርሷ ጋር ስለመበደሉ ባሏንም ስለማስገደሉ ጌታ በገሰጸው ጊዜ ንስሐ ገብቶ መሪር ለቅሶን አለቀሰ። ጌታም ፍጹም ስለሆነ ንስሐው ይቅር አለው። ከዚህ በኋላ በእግዚአብሔር ፈቃድ እርሷን አገባትና ሶሎሞንን ወለደችው። ንጉሥ ዳዊትም ከእርሱ በኋላ ልጇ ሶሎሞን እንዲነግስና በዙፋኑ ላይ እንዲቀመጥ ቃል ገባላት። እንዲህም ሆነ። ሶሎሞን 12 ዓመት በሆነው ጊዜ አዶንያስ እነግሳለሁ ብሎ ተነሳ። ምክሩም 2 ከሶርያ ልጅ ከኢዮአብና ከካህኑ አብያታር ጋር ሆነ። እነርሱም አዶንያስን ተከትለው ረዱት። አዶንያስም በሮጌል ምድር ምንጭ አጠገብ ባለ በኤልቲ ዘዘልቲ ላይ ፍየሎችን በጎችንና ላሞችን አርዶ የንጉሥ አሽከሮች የሆኑ የይሁዳ አርበኞችና ሁሉን የንጉሡን ልጆች ወንድሞቹን ሁሉ ጠራ። ከዚህ በኋላ አዶንያስ ይህንን እንዳደረገ ለቤርሳቤ በነገሯት ጊዜ ወደ ንጉሡ አዳራሽ ውስጥ ገብታ ለንጉሡ ሰገደች። ንጉሥ ዳዊትም ምን ሆነች ነው አላት። ጌታዬ ንጉሴ ሆይ ልጅሽ ሶሎሞን ከኔ በኋላ ይነግሣል፣ በዙፋኔ ላይ ይቀመጣል ብለ ለእኔ ለባሪያ በፈጣሪ በእግዚአብሔር ስም አንተ ማልክልኝ። እነሆ ዛሬ አዶንያስ ነገሰ። ጌታዬ ንጉሥ ሆይ አንተ ግን አላወቅህም አለችው። ከንጉሡም ጋር ገና ስትነጋገር ነቢዩ ናታን መጣ። ለንጉሡም ናታን መጣ ብለው ነገሩት። ወደ ንጉሡም ገባ። በምድር ላይም በግንባሩ ተደፍቶ ሰገደ። ነቢዩ ናታንም ከእኔ ቀጥሎ አዶንያስ ይንገስ፣ በዙፋኔም ላይ ይቀመጥ ያልክ አንተ ነህን? ዛሬ ወርዶ በጎችና ብዙ ፍየሎች አርዶ የሰራዊቱ አለቆችንና የንጉሡ አሽከሮቹን ሁሉ ካህን አብያታርንም ጠርቶአልና በፊቱም ይበላሉ ይጠጣሉ፣ አዶንያስ 1000 ዓመት ይንገስ ይሉታል አለው። ዳዊትም መልሶ ቤርሳቤህን ጥሯት አለና ጠሯት። ገብታም በንጉሡ ፊት ቆመች። በእግዚአብሔር ፊት እንደማልኩልሽ አሁንም በዚህ ቀን እንደዚሁ እንዳደርግ ሰውነቴን ከመከራዬ ሁሉ ያዳናት የእስራኤል አምላክ እግዚአብሔር ሕያው ነው ብሎ ማለ።
ቤርሳቤህም አንገቷን ደፍታ በግንባሯ በመሬት ላይ ወድቃ ለንጉሡ ሰገደች። ጌታዬ ንጉሥ ዳዊት ለዘላለም ኑር አለች። ንጉሥ ዳዊትም የዮዳሄ ልጅ ብንያስንና ካህኑ ሳዶቅን ነቢዩ ናታንንም ግራዝማቹንና ቀኛዝማቹን ጥሩልኝ አለ። ንጉሡም ከእናንተ ጋር የጌታችሁን አሽከሮች ይዛችሁ ልጄ ሶሎሞንን በበቅሎዬ ላይ አስቀምጣችሁ ወደ ግዮን አውርዱት፣ በዚያም ነቢዩ ናታንና ካህኑ ሳዶቅ ቀብታችሁ በእስራኤል ላይ አንግሱት አላቸው። ቀንደ መለከት ንፉ፣ ሶሎሞን 1000 ዓመት ይንገስ በሉ። ተከትላችሁም ውጡ፣ ገብቶም በዙፋኔ ላይ ይቀመጥ፣ እርሱም ስለ እኔ ፈንታ ይንገስ። በ2 ነገድና በ10 ነገድ ይነግስ ዘንድ እኔ አዝዣለሁ። ካህኑ ሳዶቅም ከድንኳኑ ቀርነ ቅብዑን ወስዶ ሶሎሞንን ቀባው። ቀንደ መለከትንም ነፉ። ሕዝቡም ሁሉ ሶሎሞን 1000 ዓመት ይንገስ፣ እንዲሁ ሕዝቡም ሁሉ ተከትለው ወጡ። ከበሮም መቱ፣ ታላቅ ደስታም አደረጉ። ከድምፃቸውም የተነሳ ምድሪቱ ተናወጸች። ሶሎሞንም በመንግሥት ዙፋን ተቀመጠ። የንጉሡ አሽከሮች ጌታቸው ንጉሥ ዳዊትን ሊያመሰግኑ ገቡ። እግዚአብሔር የሶሎሞንን ስም ከስም ይልቅ መልካም ያድርገው፣ ዙፋንንም ከዙፋን ይልቅ የበለጠ ያድርገው አሉት። ንጉሡም በአልጋው ሆኖ ሰገደ፣ እንዲህም አለ፦ ዓይኖቼ ሲያዩ በዙፋኔ ላይ የሚቀመጥ ልጄን ለእኔ ለባሪያው ዛሬ የሰጠ የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን አለ። ዳዊትም የሚሞትበት ወራት በደረሰ ጊዜ ልጁ ሶሎሞንን እንዲህ ሲል አዘዘው፦ እኔ ሰው ሁሉ በሚሄድበት በሞት ጎዳና እሄዳለሁ፣ አንተ ግን ጽና፣ ብልህም ሰው ሁን። በሕጉ ጸንተህ ትኖር ዘንድ የፈጣሪ የእግዚአብሔርን ትእዛዙን ጠብቅ። እኔ እንዳዘዝኩ እንዴት እንደምታደርግ ታውቅ ዘንድ በሙሴ ሕግ የተጻፈውን ትእዛዙንና ሕጉን ፍርዱንም ጠብቅ። ልጆችህ ሕጌን ሲጠብቁ በፊቴም በፍጹም ልቦናቸው በፍጹም ሰውነታቸው በእውነት ጸንተው ቢኖሩ ከእስራኤል ዙፋን ላይ ሰው አይበልጥም ብሎ እግዚአብሔር ለእኔ የነገረኝ ቃሉን ያጸና ዘንድ ጠብቅ ብሎ አዘዘው። ዳግመኛም በኢዮአብና በሳሚ ወልደ ጌራ ላይ በቀል እንዲያደርግ አዘዘው። እነርሱ እጅግ የከፉና ብዙ ክፋትን የሰሩ ነበሩና። ከዳዊት ዕረፍትም በኋላ ሶሎሞን በዚያ መሥዋዕትን ይሰዋ ዘንድ ተነስቶ ወደ ገባዖን ሄደ። ገባዖን ፈጽማ ትሰፋ ነበርና ሶሎሞንም በገባዖን በዚያው መሠዊያ ውስጥ 1000 መሥዋዕትን ሰዋ። እግዚአብሔርም ለሶሎሞን በሌሊት በሕልም ተገለጠለት። ለአንተ እሰጥ ዘንድ ልብህ ያሰበውን ሁሉ ልመና ለምን አለው። ሶሎሞንም በቅንነትና በእውነት በንጹሕ ልቦና ካንተ ጋር በፊትህ ጸንቶ እንደኖረ ከአባቴ ከዳዊት ጋር ታላቅ ቸርነትን አድርገሃል። በዚህችም ቀን ልጁን በዙፋኑ ላይ ታስቀምጠው ዘንድ ይህን ታላቅ ቸርነት አጽንተሃል አለው። አሁንም አቤቱ አንተ ፈጣሪዬ ስለ አባቴ ስለ ዳዊት ፈንታ እኔን ባሪያህን አነገሥኸኝ። እኔም መግቢያዬንና መውጫዬንም የማላውቅ ታናሽ ብላቴና ነኝ። እኔ ባሪያህ ግን የማይቆጠር ብዙ ሕዝብ በሆነ በመረጥከው ወገን መካከል አለው። በዚህ ለብዙ ወገንህ መፍረድ የሚችል የለምና ሰምቶ ለወገንህ በእውነት ፍርድን ይፈርድ ዘንድ ከክፉ ነገር ለይቶ በጎን ነገር ያውቅ ዘንድ ለባሪያህ ዕውቀትን ስጠው። ሰሎሞንም ይህንንም ነገር ለምኖታልና ይህ ነገር እግዚአብሔርን በፊቱ ደስ አሰኘው። እግዚአብሔርም ይህን ነገር ከእኔ ለምንሃልና ለአንተም ብዙ ዘመንና ባለጠግነት አልለመንህምና ጠላቶችህን አጥፋልኝ ብለህ አልለመንህምና ነገር ግን ፍርድ መስማትን ታውቅ ዘንድ ለምንሃልና እነሆ እንዳልህ አደረግኩልህ።
እነሆ ካንተ አስቀድሞ እንዳልነበረ ካንተም በኋላ እንዳንተ ያለ እንዳይነሳ አድርጌ ብልህና አስተዋይ ልቦናን ሰጠውህ። ሰው በመንግሥቱ እንዳንተ እንዳልሆነ አድርጌ ያለመንከኝን ባለጠግነትና ክብርንም በዘመን ሁሉ እሰጥሃለሁ አለው። ሰሎሞንም ከእንቅልፉ በነቃ ጊዜ እውነተኛ ሕልም እንደሆነ አወቀ። ተነስቶም ወደ ኢየሩሳሌም ሄደ። በጽዮንም በእግዚአብሔር ታቦተ ሕግ አንጻር ባለው መሠዊያ ፊት ቆሞ የሰላም መሥዋዕትን አቀረበ። ለሰዎቹና ለሱም ታላቅ ግብዣ አደረገ። በዚያን ጊዜ 4 አመንዝራ ሴቶች ወደ ንጉሡ መጥተው በፊቱ ቆሙ። አንዲቱ ሴት ጌታዬ ስማኝ፣ እኔና ይህች ሴት በአንድ ቤት እንኖራለን፣ በአንድ ቦታም ወለድን። እኔ በወለድኩ በሦስተኛው ቀን ይህች ሴት ወለደች። በአንድነት እንኖራለን። በዚያም ቤት ከሁለታችን በቀር ከእኛ ጋር ማንም አልነበረም። በላዩ ላይ ተጭነዋለችና የዚያች ሴት ልጅ በሌሊት ሞተ። በሌሊትም እኩሌታ ተነስታ ተኝቼ ሳለሁ ልጄን ከአጠገቤ ወስዳ በብብቷ አስተኛችው። የሞተውን ልጇንም በአጠገቤ አስተኛችው። ልጄን አጠባ ዘንድ በጠዋት በነቃው ጊዜ ያንን የሞተ ልጅ አገኘው። በነጋም ጊዜ አየሁት፣ እነሆ የወለድኩት ልጄ አይደለም አለችው። ያች ሁለተኛዋ ሴትም አይደለም፣ ይህ ደህነኛው የኔ ልጅ ነው እንጂ ያንቺ ልጅ አይደለም፣ ያንቺስ የሞተ ነው አለች። በንጉሡም ፊት እንዲህ ተባባሉ። ንጉሡም ሰይፍን አምጡ፣ ደህነኛውን ልጅ ከሁለት ቆርጣችሁ እኩሌታውን ለዚች እኩሌታውን ለዚያች ስጡ አለ። ስለ ልጇ ማኅፀኗ ታውኳልና ልጇ ደህና የሆነ ያች ሴት መልሳ ንጉሡን ጌታዬ አይደለም፣ መግደልስ አትግደሉት፣ ደህነኛውን ልጅ ለእርሷ ስጧት አለች። ያች ሴት ግን አካፍሉን እንጂ ለእኔም ለእርሷም ይሆን አለች። ንጉሡም መግደልስ አትግደሉት፣ እሱን ለእሷ ስጧት ላለችው ለዚህች ሴት ደህነኛውን ሕፃን ስጧት፣ እርሷ እናቱ ናትና አለ። እስራኤልም ሁሉ ንጉሡ የፈረደውን ይህን ፍርድ ሰምተው ቅን ፍርድ ይፈርድ ዘንድ የእግዚአብሔር ጥበቡ በእርሱ ላይ እንዳለ አይተዋልና በንጉሡ ፊት ፈሩ። ከዚህ በኋላ የእስራኤል ልጆች ከግብፅ ከወጡ 484 ዘመን በሆነ ጊዜ ሶሎሞን በእስራኤል ላይ በነገሰ በ4ኛው ዓመት በሁለተኛው ወር የእግዚአብሔርን ቤተ መቅደስ ሊያንጽ ጀመረ። በ11ኛው ዘመነ መንግሥቱ ወሩ ባድ በሚባል በ8ኛው ወር ቤቱንና ሥርዓቱን ሁሉ ፈጸመ። በ7 ዓመትም ውስጥ ሠራው። እንደዚሁ የራሱን ቤት በ13 ዓመት ሰርቶ ጨረሰ። ከዚህ በኋላ ሶሎሞን የእግዚአብሔርን ቤትና የራሱን ቤት በ20 ዘመን ሰርቶ በጨረሰ ጊዜ የእግዚአብሔርን ታቦተ ሕግ ከዳዊት ከተማ ከጽዮን ያመጣት ዘንድ ያን ጊዜ የእስራኤል ሽማግሌዎችና የነገድ አለቆች የአባቶቻቸውንም ቤት አለቆች ሁሉ በኢየሩሳሌም ሰበሰባቸው። የእስራኤልም ሰዎች ሁሉ ወደ ንጉሡ ወደ ሶሎሞንም በ7ኛው ወር በጥቅምት ተሰበሰቡ። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቷንና የምስክሩን ድንኳን በምስክሩ ድንኳን ውስጥ ያለ ነዋያተ ቅድሳትንም ሁሉ ተሸከሙ። ንጉሡና እስራኤል ሁሉ በታቦቷ ፊት ስፍር ቁጥር የሌላቸው በጎችና ላሞችን ይሰዉ ነበር። ካህናቱም ታቦቷን ከኪሩቤል ክንፎች በታች በቤቱ ውስጥ ወዳለው ወደ ቅድስተ ቅዱሳን ቦታ ገቧት። ኪሩቤልም በታቦቷ ቦታ ላይ ክንፋቸውን ጋርደዋልና ኪሩቤልም በስተላይ በኩል በቅድስተ ቅዱሳን ላይ ታቦቷን እንዲሁ ጋርደዋት ነበር። ከቅድስተ ቅዱሳንም ጋር የተያያዙ ነበሩ። እንደዚሁ ቅዱሳን ኪሩቤል ከፍ ብለው ከቅድስተ ቅዱሳኑ አንጻር ላይ ሆነው ያያሉ፣ በውጭ ግን አይታይም ነበር። ከግብፅ ሀገር በወጡ ጊዜ
እግዚአብሔር ከእስራኤል ልጆች ጋር ቃል ኪዳን ከገባባቸው ሙሴም በዚያ በኮሬብ ካኖራቸው ከሁለቱ ጽላቶች በቀር በታቦቱ ውስጥ ሌላ አልነበረም። ከዚህ በኋላ ካህናቱ ከቤተ መቅደስ በወጡ ጊዜ ቤተ መቅደሱን ሁሉ ብርሃን ሞላው። የእግዚአብሔር ብርሃን በማደሪያው ቤተ መቅደስ መልቷልና ከብርሃኑ መገለጥ የተነሳ ካህናቱ ሥራቸውን መሥራትና ከፊቱ መቆም ተሳናቸው። ያን ጊዜ ሶሎሞን እግዚአብሔር በደመና ውስጥ እኖራለሁ ብሏል። እኔም ለዘላለም የምትኖርበት ማደሪያ ቤተ መቅደስን በእውነት ሠራሁልህ አለ። ንጉሡም ፊቱን መልሶ የእስራኤልን ጉባኤ ሁሉ መረቃቸው፣ ወደ እግዚአብሔርም ረጅም ጸሎትን ጸለየ። ሶሎሞንም ይህን ሁሉ ልመና ወደ እግዚአብሔር ለምኖ በጨረሰ ጊዜ በጉልበቱ ተንበርክኮ ከሰገደበት እጆቹንም ከዘረጋበት ከመሠዊያው ፊት ተነሣ። ቆሞም የእስራኤልን ማኅበር እንደተናገረው ሁሉ ለወገኖቹ ለእስራኤል ዕረፍታቸውን የሰጣቸው እግዚአብሔር ይክበር ይመስገን ብሎ በታላቅ ቃል መረቃቸው። ከዚህ በኋላ ንጉሡና የእስራኤል ልጆች ሁሉ በእግዚአብሔር ፊት መሥዋዕትን ሰዉ። ንጉሡ ሶሎሞንም ለእግዚአብሔር ስለ ሰላም መሥዋዕትን የሰዋ 22,000 ላሞችና 120,000 በጎች ናቸው። ንጉሡ ሶሎሞንና የእስራኤል ልጆች ሁሉ ያን ጊዜ ለእግዚአብሔር ማደሪያ ለቤተ መቅደስም ቅዳሴ ቤት አደረጉ። ቀድሞ በገባዖን እንደታየው ዳግመኛም እግዚአብሔር ለሶሎሞን ታየው። በፊቴ የለመንከኝ ልመናህንና ጸሎትህን ሰማው፣ እንደ ልመናህም ሁሉ አደረግሁልህ። ስሜ በዚህ ለዘላለም ጸንቶ ይኖር ዘንድ የሠራኸውንም ቤተ መቅደስ አከበርሁት። ልቦናዬም ዓይኖቼም በዘመኑ ሁሉ በዚያ ጸንተው ይኖራሉ አለው። ሶሎሞንም 40 ዘመን ነገሠ። ከመንገሱም በፊት 12 ዓመት ኖረ። መላ ዕድሜው 52 ዓመት ነበር። በሰላም አረፈ። ይህም ጥበብ የተሰጠው ንጉሥ ሶሎሞን ጥቅም ያላቸው ብዙዎች መጻሕፍትን ደርሷል። እሊህም ትንቢትና ትምህርት ያለባቸው ምሳሌዎችና መኃልዮች ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን ደግሞ በክብር ባለቤት በክርስቶስ የታመነ አባ ኖብ አረፈ። ይህም ቅዱስ መነኮስ በላይኛው ግብፅ ከሚገኘው ገዳማት በአንዱ ገዳም ውስጥ የሚጋደል ጽሙድ ነበር። ዲዮቅልጥያኖስም ብዙዎች ሰማዕታትን ሊያሰቃይ ደማቸውንም ሊያፈስ በጀመረ ጊዜ በአንዲት ቀን 80 ሰማዕታትን አቅርቦ ደማቸውን አፈሰሰ። በዚያን ጊዜ አባ ኖብን አስታወሱት። የእንዴናው ገዥ ወደ ሆነው ወደ አርያኖስ አቀረቡት። እርሱም ለአማልክት ዕጣን ሰዋ፣ ይህንንም የምንኩስና ልብስ ከላይህ አውጥተህ ጣል አለው። አባ ኖብ ይህንን ሥራ ከቶ ከኔ ዘንድ አይደረግም፣ የክብር ባለቤት ፈጣሪ ኢየሱስ ክርስቶስን አልተውም፣ የረከሱ ጣዖታትንም አላመልክም አለው። መኮንኑም የራሱ የሆነ ሥቃይን እጅግ አሰቃየው። ያም አባ ኖብ ክብር ይግባውና በጌታችን በኢየሱስ ክርስቶስ ኃይል ታግሶ ተቀበለ። ከዚህ በኋላ ወደ 5ቱ አህጉር ሰደደው። በዚያም ከጉድጓድ ውስጥ ጣሉት። እንዲሁም በውስጡም ጌታችን በካዲው ዲዮቅልጥያኖስ አጥፍቶ ደግ ንጉሥ ቆስጠንጢኖስን እስካሾመው ድረስ 7 ዓመት ኖረ። ቆስጠንጢኖስም በነገሰ ጊዜ ክብር ይግባውና ስለ ክርስቶስ የታሰሩትን ሁሉ ፈተው ወደ እርሱ እንዲያቀርቧቸውና ከእነርሱም እንዲባረክ ወደ ሀገሮች ሁሉ ደብዳቤን ላከ። ለመልእክተኞችም እንዲህ አላቸው፣ ሁሉንም ወደ እኔ ማድረስ ካልተቻላችሁ እጆቻቸውን በራሴ ላይ ጭነው እንዲሁ ይባርኩኝ ዘንድ ክብር ያላቸውን ታላላቅ መምህራኑን አምጡ። ከእነርሱም ውስጥ የታወቁ አህናህ ከተባለ ሀገር አባ ዘካርያስ፣ ከፊዮም፣ መክሲሞስ፣
ከሀገረ ድኒን አጋብዮስ፣ ከሀገረ በላኦስ አባ ኖብ ናቸው። የንጉሡ መልእክተኞችም በየሀገሮች ሁሉ እየዞሩ የታሰሩ ቅዱሳንን ከእስር ያወጧቸው ነበር። እነርሱም ደስ ይላቸው ነበር፣ የተመሰገነ እግዚአብሔርንም ያመሰግኑ ነበር፣ ይዘምሩለትም ነበር። የንጉሡ መልእክተኞችም አባ ኖብን ከ5ቱ ሀገሮች ፈልጎ የሀገሩ አንጻር ወደ ሆነች ወደ ሀገረ በሰላ ወሰደው። በዚያም የብረት ልብስ ለብሶ ተቀምጦ ነበር። የንጉሡ መልእክተኛም አገኘውና ከእርሱ ጋር ወሰደው። ወደ እንዴናውም እስከ ደረሱ በመርከብ ተሳፈሩ። ክርስቲያኖችም ተሰበሰቡ። ከውስጣቸውም 4 ኤጲስቆጶሳት ነበሩ። አባ ኖብም ያለ ውዴታው ቅስና ሾሙት። የቁርባን ቅዳሴንም ቀደሰ። በቅዳሴውም ፍጻሜ ቅድሳት ለቅዱሳን ብሎ ጮኸ። ይህ ማለት ንጹሕና ቅዱስ የሆነ ከሥጋው ደሙ ይቀበል ማለት ነው። በዚያን ጊዜም ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመሠዊያው ላይ ተቀምጦ ንስሐ የገቡትን ኃጢአታቸውን ይቅር ሲላቸው አየው። ሥጋውና ደሙን ካቀበላቸው በኋላ ወደ ንጉሡ ለመሄድ ተዘጋጁ። ቁጥራቸውም 72 ነበር። 37 ሰረገላም አዘጋጅተውላቸው እያንዳንዳቸው በሰረገላው ተቀመጡ። ባለፉም ጊዜ የደናግል ገዳማት ካሉበት ደረሱ። ደናግሉም ወጥተው ተቀበሏቸው። ቁጥራቸው 700 ነበር። ከእነርሱም ጋር እስከሚሰበሰቡ በቅዱሳን ፊት ይዘምሩ ነበር። ወደ ንጉሡም ከተማ በደረሱ ጊዜ ወደ ንጉሡ ከመግባታቸው በፊት በውሃ ያጥቧቸውና አዳዲስ ልብሶችን ያለብሷቸው ጀመሩ። እንዲሁም ለሁሉ አደረጉ። አባ ኖብ ግን አልታጠበም፣ ልብሱንም አልለወጠም። ወደ ንጉሡም በገቡ ጊዜ ከእነርሱ ቡራኬ ተቀበለ፣ ቁስላቸውንም ሳመ። እጅግም አከበራቸው፣ ብዙ ገንዘብም ሰጣቸው። እነርሱ ግን ለቤተ ክርስቲያን ከሚሆን ንዋየ ቅድሳት በቀር ምንም አልተቀበሉም። ከዚህ በኋላ ሰላምታ ሰጥቶ ወደ ሀገራቸው በሰላም አሰናበታቸው። አባ ኖብም ወደ ቦታው ተመልሶ አረፈና ወደ ወደደው ክርስቶስ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። በዚህችም ዕለት የሰማዕታት መርቆሬዎስ፣ ቶማስና ፊልጶስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሊቀ ሰማዕቱ በቅዱስ ጊዮርጊስ በዓል ዕለት የሰኔ 23ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 68 ቁጥር 25 አለቆች ቀደሙ፣ መዘምራንም ተከተሉ፣ ከበሮን በሚመቱ በቆነጃጅት መካከል እግዚአብሔርን በጉባኤ አመሰገኑ። ላእክት ወቦሙ መዘምራን ማእከለ ደናግል ዘባጥያተ ከበሮ
ማህበር ባርክዎ በሊቀ ሰማዕቱ በቅዱስ ጊዮርጊስ በዓል ዕለት በሰኔ 23 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 13 ቁጥር 1 እስከ ቁጥር 11። ቃሉም እንዲህ ይላል። ነፍስ ሁሉ በበላይ ላሉት ባለሥልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ሥልጣን የለምና። ያሉትም ባለሥልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለሥልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለሥልጣንን እንዳትፈራ ትወዳለህን? መልካሙን አድርግ፣ ከእርሱም ምስጋና ይሆንልሃል። ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና። በከንቱ ግን ሰይፍ አይታጠቅምና ክፉ ብታደርግ ፍራ። ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። ስለዚህ ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው። ስለዚህ ደግሞ ትገብራላችሁና በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና። ለሁሉ የሚገባውን አስረክቡ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ። ሌላውን የሚወድ ሕግን ፈጽሟልና። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዝ ሁሉ ጋር በዚህ ባልንጀራህን እንደ ነፍስ ውደድ በሚለው ቃል ተጠቅሏል። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነው። በሊቀ ሰማዕቱ በቅዱስ ጊዮርጊስ በዓል ዕለት በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 2 ቁጥር 13 እስከ ፍጻሜ። ቃሉም እንዲህ ይላል። ስለ ጌታ ብላችሁ ለሰው ሥርዓት ሁሉ ተገዙ። ለንጉሥም ቢሆን ከሁሉ በላይ ነውና፣ ለመኳንንትም ቢሆን ክፉ የሚያደርጉትን ለመቅጣት በጎ የሚያደርጉትን ለማመስገን ከእርሱ ተልከዋልና ተገዙ። በጎ እያደረጋችሁ የማያውቁትን ሞኞች ዝም ታሰኙ ዘንድ እንዲህ የእግዚአብሔር ፈቃድ ነውና። አርነት ወጥታችሁ እንደ እግዚአብሔር ባሪያዎቹን እንጂ ያለ አርነት ለክፋት መሸፈኛ እንዲሆን አታድርጉ። ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉሥን አክብሩ። ሎሌዎች ሆይ ለበጎዎችና ለገሮች ጌቶቻችሁ ብቻ ሳይሆን ለጠማሞች ደግሞ በፍርሃት ሁሉ ተገዙ። በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋልና። ኀጢአት አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። የተጠራችሁለት ለዚህ ነውና። ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱም ኀጢአት አላደረገም፣ ተንኰልም በአፉ አልተገኘበትም። ቢሰድቡትም መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኀጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኀጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ። እንደ በጎች ትቅበዘበዙ ነበርና አሁን ግን
ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። በሊቀ ሰማዕቱ በቅዱስ ጊዮርጊስ በዓል ዕለት በሰኔ 23 ቀን በቅዳሴም ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 7 ቁጥር 44 እስከ ቁጥር 54። ቃሉም እንዲህ ይላል። እንዳየው ምስል አድርጎ ይሰራት ዘንድ ሙሴ ተናግሮ እንዳዘዘው የምስክር ድንኳን ከአባቶቻችን ዘንድ በምድረ በዳ ነበረች። አባቶቻችንም ደግሞ በተራ ተቀብለው እግዚአብሔር በፊታቸው ያወጣቸውን የአሕዛብን ሀገር በያዙ ጊዜ ከኢያሱ ጋር አገቧት። እስከ ዳዊትም ዘመን ድረስ ኖረች። እርሱም በእግዚአብሔር ፊት ሞገስ አግኝቶ ለያዕቆብ አምላክ ማደሪያ ያገኝ ዘንድ ለመነ። ነገር ግን ሶሎሞን ቤት ሠራለት። ነገር ግን ነቢዩ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት፣ ለእኔ ምን ዓይነት ቤት ትሠራላችሁ ይላል ጌታ? ወይስ የማርፍበት ስፍራ ምንድን ነው? ይህንስ ሁሉ እጄ የሠራቸው አይደለምን? እንዳለ ልዑል የሰው እጅ በሠራቸው አይኖርም። እናንተ አንገተ ደንዳኖች ልባችሁና ጆሮአችሁም ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ እንደተቃወሙት እናንተ ደግሞ። ከነቢያትስ አባቶቻችሁ ያላሳደዱት ማን ነው? የጻድቁንም መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀበላችሁ፣ ያልጠበቃችሁት እናንተም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም። በሊቀ ሰማዕቱ በቅዱስ ጊዮርጊስ በዓል ዕለት በሰኔ 23 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 11 ቁጥር 12 እስከ ፍጻሜ። ቃሉም እንዲህ ይላል። ከመጥምቁ ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተነገሩ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። ነገር ግን ይህን ትውልድ በምን እመስለዋለሁ? በገበያ የሚቀመጡትን ልጆች ይመስላል። እነርሱም ባልንጀሮቻቸውን እየጠሩ እምቢልታ ነፋንላችሁ፣ ዘፈንም አልዘፈናችሁም፣ ሙሾ አላወጣችሁም፣ ዋይ ዋይ አላላችሁም ይሏቸዋል። ዮሐንስ ሳይበላና ሳይጠጣ መጣ። እነርሱም ጋኔን አለበት አሉት። የሰው ልጅ እየበላና እየጠጣ መጣ። እርሱ እነሆ በላተኛና የወይን ጠጅ ጠጭ፣ የቀራጮችና የኀጢአተኞች ወዳጅ ይሉታል። ጥበብም በልጆቿ ጸደቀች። በዚያን ጊዜ የሚበዙ ታምራት የተደረገባትን ከተማ ንስሐ ስላልገቡ ሊነቅፋቸው ጀመረ። እንዲህም አለ። ወዮልሽ ኮራዚ፣ ወዮልሽ ቤተ ሳይዳ! በእናንተ የተደረገው ታምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመር ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና። ነገር ግን እላችኋለሁ በፍርድ ቀን ከእናንተ ይልቅ በጢሮስና በሲዶና ይቀላል። አንቺም ቅፍርናሆም እስከ ሰማይ ከፍ አልሽን? ወደ ሲኦል ተወርጃለሽ። በአንቺ የተደረገው ታምራት በሰዶም ተደርጎ ቢሆን እስከ ዛሬ በኖረች ነበርና። ነገር ግን እላችኋለሁ በፍርድ ቀን ከአንቺ ይልቅ ለሰዶም ሀገር ይቀላታል። በዚያን ጊዜ ኢየሱስ መልሶ እንዲህ አለ። አባት ሆይ፣ የሰማይና የምድር ጌታ ይህን ከጥበበኞችና ካስተዋዮች ሰውረህ ለሕፃናት ስለ ገለጥህላቸው አመሰግንሃለሁ። አዎን አባት ሆይ፣ ፈቃድህ በፊትህ እንዲህ ሆኗልና። ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድን ሊገልጥ ከሚፈቅድ በቀር አብን የሚያውቅ የለም። እናንተ ደካሞች፣ ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ፣ እኔ አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔ ተማሩ፣ እኔ የዋህ በልቤም ትሑት ነኝና፣
ለነፍሳችሁም ረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜ ቀሊል ነውና። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነም ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘውትርም ለዘላለም አሜን።